ምቀኝነትም እኮ አሁን አዲስ መኖሪያ ፈቃዱን አሰርቶ ምናምን አይደል የመጣው ታልተያዘልን ይሄ በግ ጠባቂው እሱ ታልተያዘልን እንትን ስራ አገኝለታለሁ አላልክም? ይሰራው አገኛለን አይደለም እንደዚህ ያንተን ምናምን አገኝለታለሁ አላልክም? ያቺን መኖሪያ ፈቃዱን ሊያበላሹበት አይዞሽ አራጣጣ የለውም 10,000 ሪያል ከፍለህ መጣህባትን ወረቀት ሊያዝ እንዴው ታልተያዘ ወዲ ሀገሩ ታልተሸኘ ለምን እንትን አታረግም? የገጠር ልጅ ለምን የቀጠሮ ጌም አትጫወትም? አሪፍ አድርገን የቀጠሮ ጌም እኛም እናስተዋውቃለን ላይክ መተን ሰፖርት እናደርጋለን። ቡሽራ ጋር ይዘን ማለት ነው። እሺ ቡሽራ ጋር ይዘን ቡሽራ ምን ቢለኝ በኋላ ሰዎች ምናምን ከሱ ጋር እንዳትገጥም ምናምን ብለውኛል ብሎ የዛኑ ቀን ማታ አከሸፈው። እንደ ማታ ልንጫወት 4 ሰዓት ላይ ማለት ነው። እውነተኛ ሰፖርት ለምንድነው ሰዎች ተጫወቱ የሚሉት? አይደለም እንደዚህ ቡላላ አታውቅም እንዴ? ጊፍተሮችን ሁሉ ያስፈራራሉ እኮ እንዳትሰጡ፣ ለዚህ ሰው ከሰጣችሁ እንሰድባችኋለን። እናቴ እኮ እውነት ቡላላ ለምን አይጫወትም? በሰውና የሚመራ በራሱ የማይመራ ሰው ነው። ገባህ? እንደዛ አይነት ሰው አንተ እንትን በልና ምንድነው መጫወት የምትፈልገውን ሰው እንትን በልና እናዘጋጅልሃለን በኤአይ ምናምን አድርገን ሰርተን። እሺ ሰሚ እግዚአብሔርን ትጫወታለህ። የሚያግዙ ሰዎች ቢሰጥ እኔ ጋር ይጫወት እያለ ነው። ማነው ቢሰጥ? አይ በደንብ የሚታወቅ ሰው ጋር ይጫወት እንጂ ጅቦ እንዴ በዛው እንዴ ቢሰጥ እኮ 90 አይነት የሱን ጌም አሪፍ እንዲሆን ማለት ነው። 90 ሻሏ ቢሰጥ ኖ ጌመር ጋር ይጫወት እንጂ ጅቦ ምንድነው የምትለው? ጌመር እነ ሻራ ጋር ምናምን ይጫወት። ሲጀምር ማገት ያለባችሁ እንደዚህ አይነት ሰው ነው። የገጠር ልጅ እንደዚህ አይነት የሚሰሩ ሰዎችን አግዙ ሁላችሁም። እግዚአብሔር ከሆነ የሆነ በደንብ ከሚጫወት ጌመር ጋር ተጫወት። እሺ የገጠር ልጅ ከዛ መተንኛ ሰፖርት እናደርጋለን በቅርቡ። እኔ ግን አንድ ሰው አገኘውለት እሱ ፈቃደኛ ከሆነ ማን? ሰይድ ወረባቡ እስማን ቦል ከአስሊ ጋር ለምን አትጫወትም? ከአስሊ ጋር አስሊ ፈንጭቱ እኔ ፕሮፌሽናል ነኝ። የሆነ ሰው ብናናግርለት ጅቡ የሆነ ሰው ያጫውተዋል። አንተ ስንት የምትግባባቸው አሉ። አንዴ ጅቡ ሰይድ ወረባቡ ጋር ቢጫወት ገራሚ ጨዋታ ይጫወታል። እሱ አልፈለገም እንጂ ሰይድ ወረባቡ ወርቋይ ተነው የላከለት ብር እስኪያድቅለት ድረስ ምንም አይነት ጌም አይጫወትም። ኪዳኔ ከአክሊሉ ጋር ይላል። ኧረ በፈጣሪ ምን አረገ ወንድሜ? አንተ ኤልያስ አንተን አሁን የመጽሐፍ ቅዱስ ከማኪ ኦሮጋ እሷ ትጫወት። እነሱ ልጆች እሺ አይሉም። ማኪ ኦሮ ኖ አንተ ደግሞ ታፕ ለሄድ ካጅቦ አሁን እንትን ነው ያሉ በቃ አሉ እኮ አሁን የመጡ አሉ አይደለ? ይሄ ሻራ ምናምን ሸራ ራሱ አይጫወትም። እኑ ሞዴሬተርና እሱ ጋር አስደብሮኛል። አንድ ጊዜ ስላስደበረኝ ምን ብሎ አስደበረ? ክፍታፍ ነው ሰደበካ። አንድ ጊዜ እዚሁ ነው የምትጸዳዳው፣ እዚሁ ነው የምትበላው፣ እዚሁ አሸዋ ላይ እዚሁ ምናምን እያለ በቃ እንደገና አያሳፍርም እኮ አትለው። ከዲቦራ ጋር እናጫውተው። እኔ ደግሞ አላየሁትም ነበር። ለካ ሰው ሪከርድ አድርጎ ተቋረጠ። ቆርጦ እንትን ብሎት እንደገና መጥቶ በኋላ ላይ ይቅርታ አለኝ ቤት ገብቶ ማለት። ግን እንዲህ ዝቅ ላይ ያደረገ የሚሞክር ሰው ካለ አዎ ነው የምትላቸው። ዝቅ ማለት እኮ አያሳፍርም እኮ ታውቃለህ አይደል? በግ መጠበቅ በረሃ ላይ ማደር ህይወትን ለመቀየር አይደል? ኧረ እኔ እስከሰው ድረስ እኮ ሰው ህይወቱን ለመቀየር እኮ ቆሻሻ ቦታ ውስጥ ይገኛል አይደለም እንዴ? በላቡ ስለሆንክ ነው እንደዚህ አይነት ስራ ጀግና ነው እንጂ እንዴ ሰርቶ የሚያደርስ እኔ እንጃ። የዛው ወንድም ነው የዛው ጓደኛ የቅድሙ ጓደኛው ነው የሸራ ጓደኛ እኮ። ተጫወት ወይ ከሱ ጋር ያናግሩትና የሚግባቡት ሰዎች። እንደውም ቦምባስቲክ መጫወት ይፈልጋል ከሱ ጋር እናጫወት እንዴ? አሁን እነዚህ ሰዎች ማለት ነው ለፍተው ምናምን ስለሚያድሩ ሰርተው ምናምን የብርን እንትን ያውቁታል። ታውቂያለሽ? የብርን ጥቅም በደንብ ነው የሚያውቁት። አሁን የሆነ ብር ቢያገኙ ይለወጣሉ። ሲጀመር እኮ እኔ በዚህ በቲክቶክ ነው እኮ ሲጀመር ይሄንንም ላወጣ የቻልኩት እንጂ እኮ እዛ ሰርቼ ምናምን እኮ አይደለም። አግኝቼ መኖሪያ ፈቃድ አወጣ እንጂ መንጃ ፈቃድ ሳውዲ አረቢያ ነካ የገጠር ልጅ
እየጠየቁኝ ነው ከስር። በእናትህ እኔ ጋር ግን ያላችሁ ፋሚሊዎች ላይክ ሰፖርት ማድረግ ከቻላችሁ ሰፖርት አድርጉት። እሺ በዚህ መንጃ ፈቃድ ቢኖር አሪፍ ነበር ስራዎችን ለማግኘት አይደል? ይለወጣሉ። እንደዚህ አይነት ሰዎች ይለወጣሉ። መንጃ ፈቃዱ ቀላል እኮ ያዘው መንጃ ፈቃድ ያዝ፣ ሰዎች ይገኛሉ። ሰው በሰው ነው ስራ የሚገኘው። ብዙ ጊዜ ቲክታክ የምትጠቀም ከሆነ የሆነ ነገር ይዘህ በዚህ ሙያ ሰራለሁ ስትል ማለት ነው። እንደዚህ የቀን ስትሰራው እንደዚህ ምንም ሆነ መሻወርም ስትሰራ ብዙም እንትን አትልም። ነገ አገኘዋለሁ ስለምትል ገንዘብ ታጠፋለህ። የሚሻለው እንደዚህ በወረ ሲመጣልህ የሆነ ነገር ታደርግበታለህ፣ ታስቀምጠዋለህ ምናምን ደስ ይላል። በቃ ስላየሁት ነው እንደዚህ የቀንም ሰርቼ ኃይለኛ ጌም ነገ አገኘዋለሁ እያልኩ ብዙ ጊዜ አጥፍቻለሁ ገንዘብ። አንድ 20,000 ሪያል 10,000 30,000 ሪያል ይሰራል። እግዚአብሔርን ይሰራል። 15,000 ብታገኝ በቃ አሪፍ ተከታይ አለ። 61,000 አሪፍ ተከታዮች አሪፍ ተከታይ አለ። ከዛኛም ደግሞ ፋሚሊዎቻችንም ሁሉ እንመጣለን፣ ሰፖርት እናደርጋለን። እሺ ከብርሃኑ ጁላ ጋር ይጫወታል። እናንተ ባለጌዎች እነሱን ጅቡ በእናትህ ማርያም። ከዛ ታፕታፕ ምናምን እንዲያስደርጉለት ትነግራቸዋለህ ለምታውቃቸው ሰዎች። አንድ አለ የገጠር ልጅ እሱ ጋር ደግሞ እሱም በግ ጠባቂ ነው። አይሆንም አወቀው የበረሃው የሚባለው የትኛው ግመል አስቸገረችኝ ያለ ቪዲዮ የሰራው ቅድም የላክልኝን ቪዲዮ አይቼው የሸናሁት ሽንቴን ቁሜ ነው በቃ ቁሜ። የትኛው በረሃ ላይ ፍየሉ ነው እየጠበቀ የሆነ ልጅ አለ ከድር የሚባል እንጫወት እያለኝ ነው። አንድ ጊዜ አህመድ ጦሮ ከሚባል ልጅ ጋር ተጫውቼ በጣም ብዙ ሰው ነበር እሱ ጋር ወደ 50,000 ምናምን ሰው ነበር። እሺ የሱ ጓደኛ ደግሞ አለ ከድሮ የሚባል። ቆይ ከዚህ በፊት የቀጠሮ ጌም ተጫውታል? አንድ ጊዜ ያው ከአህመድ ጋር ተጫውቻለሁ። አህመድ ስንት አገኘ የሚባል አይ ያዛኔ ብዙም አይደለም። እኔ የሆነ ጊፍተር ነው አንድ ጊዜ በሱ ነው ወደ 200 ምናምን ሺህ ብር ያወጣሁት በኢትዮጵያ ገልብጬ ማለት። ኦኬ አካውንት ነምበር አለ ኮይ ብር እንላክልህ ያሉክ ነው የኔ ፎሎወሮቼ። እንዴት ብር ይልኩልካል? የኔን ሞባይል ሰዓት ልኪ ነው እንዴ? ብር አትፈር፣ የገጠር ልጅ አትፈር። ሰዎች እንዲያሲሉ አትፈር። አራሺ ስለሌለኝ ነው እንደዚህ አካውንት ነምበር የለኝም። ማን በራሴ ያወጣሁት እስካሁን። በምንድን ነው የምትቀበለው? ላይክ ብር አሁን ላይክ ሰው ቢሰጥ በሰው ነው እኮ እንትናዬ ብሌና ሽኮር አሁን ሂጂ እሱ ቤትና ሂጂና አንድ ቁጥር ጻፊለት፣ ከዛ ፎሎ ያደርግሻል። እኔ ቆንጆ ከዛ ላክላት። እሺ ብሌና ታረጋለች። ከዛ ለእናቱ ታስገቢለታለሽ። አሜሪካ ናት ያለችው። ደግ ፍቅሪ ነበር የምትቀበለው የገጠር ተናገረ። ቆይ ብሌና የኔን ሞባይል ስማ የገጠር ልጅ መጀመሪያ የኔን አይፎን 17 ላከውና ከዛ እኔ ለቤተሰብ አስገባለሁ። ግዴል እሱን ተላከው እንጂ ሞባይል እየጋል አስቸግሮኛል። ፕሊዝ የኔ ይቀድማል። ምን ሰው ነህ አንተ ጅቦ? ቆይ ካም ኦን ሌዲ ኖ የገጠር ልጅ ፎሎ አረካት አርጋታለሁ። በቃ ጻፍላት። እሺ ካረካት አሪፍ ቦስ ስታወራት በደንብ አድርገህ አውራት። እሺ አትሽኮርመም፣ ቆፍጠን በል፣ ምንም አትፈር። እንግሊዘኛ ነው የምጽፈው እናቴ ትሙት አትፈር። እንግሊዘኛ ነው የምጽፈው። ሰው ለአንደዚህ እንደዚህ እንግሊዘኛ ካለ እሺ እንግሊዘኛ ነው የምጽፈው። ክርስቲያን አማርኛ ቆንጆ ትችላለች። አማርኛ አችልም ትችላለች። አውቃ ነው በእንግሊዘኛ ይጻፈችል አይደለም እንግሊዘኛ በአማርኛ የጻፈችለት ግን ብሌን ግፈኛ ሰባ እንግሊዘኛ በአማርኛ አችልም። እንደዛማ እችላለሁ። አይ ይሄንንም እኮ እንትን ማለት እችላለሁ። አረ የገጠር ልጅ ቆይ አንድ ጥያቄ ልጠይቅ። የገጠር ልጅ ከኤ እስከ ዜድ መቁጠር ትችላለህ? ኤ ቢ ሲ ዲ እያልክ አንተ ያውቃል እኮ አንዱ መቁጠር አይችልም። አንዱ መቁጠር አይችልም። አንተና ቀይ መስመራችን ነው። ዘዋ የገጠር ልጅ አሁን አመሰግናለሁ። እሺ ብራዘር የገጠር ልጅ ቆይ እስቲ ቆይ ብሌና እናስገባት ወይ ብሌና እንደ ሶስቱ አይችልም፣ አይገባም። እና ቆይ ኦኬ ቆይ እኔ ልውረድና ትግባ። ባለሀብቷ ናት
ቆይ ባለሀብቷ የኔን ሞባይል ቆይ እንዬ በእናትሽ ኧረ አይፎን 17 አንተ ምን ሆነህ ነው? this is my phone are you serious? ይቅርታ እሺ የገጠር ልጅ ኦኬ ስፒክ እንግሊሽ ባለሀብት እኮ ናት። ለአንተም ለእሱም ማድረግ ትችላለች እኮ አንተም ፕሊዝ ቡላላ ሸት ዳውን ማውዝ ኢዝ እግዚአብሔር እንጂ ወልታ እናደደኝ ነው። አንተ ለአንተም ለእሱም እንዴ ቆይ ላውራበት እንግሊዝኛ ላውራበት why you doing what is her why my life ነይ ቆይ ተግባ እኔ ልውረድ ቆይ ከዛ ታውራች በኋላ ገባ ወይ ገጠር ቤት ግቢ የገጠር ልጅ ቤት ግቢ እሱ ቤት ግቢ አንተ የገጠር እሺ አንተ ጋር አስገባት የገጠር ልጅ አስገባት አንተ እሺ ችግር የለውም እሺ ብሩክትዬ sorry this speak American no ኧረ በእናትህ ላውራበት she will send him if he has a good person what ወይ መልሰይ ጻፊልኝ እስቲ ብሩክትዬ ኧረ ንዬ በእናትሽ እንግሊዘኛውን ላውራ ኧረ ተይ ግን እናቴን ብትለምኝኝ አላወራም ሁለተኛ እሺ የገጠር ልጅ በእንግሊዘኛ የገጠር ልጅ ማለት your farmer babe የገበሬ ማለት የገበሬ ህፃን እንዴ አንተ እንዴት ኦኬ ፕሊዝ ዲሽ ስፒክ እንግሊሽ ብሌን በዛ በገጠር ልጅ ጋር ሂጂና ገስት ላኪለት ቃሉ ደመቀለት ልጅ ሞከረ እኔ ያየኝ እንዴት እንደ ፈረንጅ እኮ ነው የማወራው ተቀይሬ እኮ ነው በጣም እንግሊዘኛ የተመቸ ግን የገጠር ልጅ አዎ ተመችቶኛል ትንሽ ታትን ቢል ኖ ሳት ይላል የገጠር ልጅ እንግሊዘኛው መልስለትና አፉን አስይዘው በእናት የሆነ ነገር መልስለት ጠንከር ያለ እንግሊዘኛ አይ የሆነ ከንቲባ ነው የምናደርግ ጠንከር ያለ መለሰ ጅቦን ካወዛገብከው በዛ ያሉት እናቴና ኔትወርኩ ተቋረጠ አንዬ ግን እንግሊዘኛ አይን እንዴት አየሽው ጸዴ ነው እኔ የሚገርም ነው እኮ ሌላ ሰው አስገቢ ፕሊዝ ሌላ ሰው ደግሞ ላስገባሽ በዚህ ከተል ከአማርኛ እንደውም ይጠፋብን ነው ይመስለው እንጂ ቆንጂዬ ሴት ተገኝታለች ምናዊ ነች ኢትዮጵያ ቻርጅ ሊዘጋ ነው እናቴ ሰለቸን ያንተ ቻርጅስ አሁንስ ጅቦ why do by the way ውሸቱን ልንገርክ ቡላላ ሁሉ ጊዜ እናንተ ላይ ቻርጅ ብሎ ይዘጋባችሁና እኔ ጋር ይደውላል ከው ነው የምለው ከዛ በኋላ ደውለኝ 3 ሰዓት ያወራል ጋላይል ሙጥጣይ ቻርጅ ሊዘጋይል እንዴ ስልክና እንትን አንድ አይደለም እንዴ ቆይሽ ይበላል በጣም ቻርጅ ማዛይ በጣም ቲክቶክ ላይ ሲሆን እንትን ይላል ይሞቃል ሙሉ ላይ ማለት እኮ ቻርጅ እንዴ በስነ ስርዓት ሬዲ አድርገክ ለምንድን ነው ማስገባው ሊና ጅቦ ቆይ አሁን ሌላ ሰው ደግሞ ላስገባ አወርቂ አብዚ አወርቂ you can only send invite to others ካሜራ ከተከፈተ ብቻ ነው መላክ የምትችለው I no understand open the camera please ካሜራውን መሆን አለበት yes እንዴ ከደቆያ ቆይ ማረጋው ነው የሆነ ፎቶ አትለጥፊም እንዴ አንቺ እኮ ልላደርግ እንዴ ጂቦ ሚስ ፊፊ please follow me ቆይ አንዴ ገጠር ልጅን ቆይ በሉት አንዴ ካሜራ ይላስተካክል እሺ ደከመኝ ነው እዚህ እንትን ላይ መሰጣት ጉላላ ቮታ አረክ እያረ ነው እንትና ሲ ሙጫ ቀናዝናዛ አወከኝ ልጅ አልተ ቤት አይጣፋም አልተን ይወዳል ይመቸው ጂቦ እንወዳለን አዳንካሽዋን ወለጋ ልጆች ካንተ ጎን ማን ነው ታቻል እኛ ኦሮሞዎች እንወዳለን ጂቦ ቀልድ በኦሮሞ እኮ ቀልድ ይችላል ምናምን ትንሽ በሜንጫ ነግራናል ደሞ ይስጋ አንድ አለ ደግሞ ኦብሲ የሚባል በጣም ጀለሴ ነው እሱ ባጭራሽ
ኦነግ ነው የነሽ መልስ አብዲሳን ፎቶ እያጨራመተ ይልክልኛል። ባላቸው እነዚህ ቢጭግናዎች ይለኛል። እኔ በጣም የሚመቸኝ ቀቡ ነው። አሁንማ እሱ መጀመሪያ አብይን ይጠላው ነበርና የሆነ ሰዓት እኔ እኮ ነኝ የቀየርኩት። ታውቃ እንኳን በሰላም መጣ ነው የሚባል የገጠር ማን ነው የመጣ የገጠር ልጅ ሰልፍ ስቲክ ሁላ አለው። ጅቡ አንተ ምንድነው አያጅቦ ቁም ነገርና ቀልድ ምንድነው እንዴ? አራረብ ነው አርግ ነው የምትለው ልጅ ነው እንዴ? ምን አርግ አልኩት? አጨናነቃችሁት። እንግሊዘኛ ልጅ እኮ የስራ ሰው እኮ ነው። እና የስራ ሰው አይጫወትም ኖ ስለ እንግሊዘኛ አትችልም ምናምን ያው ቺኳ ባለችበት ምናምን አታፋጡት ይሄን ምን አለበት? እኛ እንግሊዘኛውን ችለን ነው ወይስ አንተ አዝነህለት ከኛ ከምትወለት ገንዘብ አትልክለትም? ችግር የለውም እኮ ገንዘብ ማለት ከገንዘብ በላይ ደግሞ ዋናው ማሰቡ ነው። ወንድም አሁን እኛ እየተጫወትን ነው አይደለ? ትክክል ነው። ያው ጨዋታ ነው። ልጁ ግን ደብሮታል። ፊቱ ላይ በጣም ያስታውቃል። ልጁ ባክ አልደበረም። የገጠር ልጅ ኧረ ችግር የለውም ብራዘር። ስንት የሚያስደብር አበሻ እያለ ይገደል ግን እግዚአብሔርን ይገደል። ኧረ ስማ የሆነ አንተ አሁን ይሄ የኑስ የምትባለው አሽቀሩ የምትባለው ከማሽቀበጥ አልፎ ወደ አሽቀር ነው። እኛ እንድናስቀው ነው እንጂ ታዲያ ይሄ አሁን መሳቅ መጫወት ነው ያለበት፣ ብቸኝነት እንዳይሰማው ስላለ የኑስ አገባቡን ነው አስተካክሎ ነው አይመጣም እንዴ? ምን ላገኝ ነው? ስልብ ባሪያ በጌታው ይኮራሉ ምናምን። አባቴ ምን ላገኝ ነው ከሱ? አሁን ቆይ እስኪ ምን እዚህ እንደ ገጠር እየለፋ እኔ ከሱ ምን እፈልጋለሁ? አየህ አሁን ነው አንተ የናቀው። አሁን አንተ ናቀው። እኔ ረዳዋለሁ ከፈለኩ እኔ ረዳዋለሁ ልጁን። እናቴ ትሙት አትረዳው። ውሸት ይኸውልህ እናቴ ትሙት አይባልም ሲጀምር። ይኸው ወላሂ አትረዳው የኑስ። እኔ አንተ ስላልከኝ አይደለም። አየህ በቃ ግን የኑስ ይኸው ይሄ ልጅ ካዘንክለት አሁን እኛ እየተጫወትን እየሳቀን ነው። እሱም ተመችቶት ፈታ እያለ ነው። አንዳንድ ሰዎች ደግሞ እናግዘዋለን እያሉ ነው። እና አንተ አሁን እየቀለዱብህ ነው ልትለው አትችልም። ምክንያቱም እኛ እየቀለድን ነው እንዲስቅ ነው። እኔ በጣም የተሸማቀቀ ስለመሰለኝ ነው እንጂ እኮ ምንም ቀልድ እኮ ችግር የለውም እኮ። አንተ ተሸማቀቅ እንዴ? የተሸማቀቅኩት እኔ ብቻ ነኝ ባንተ ንግግር። የገጠር ልጅዬ እንመጣለን። እሺ የኔ አባት ምንድነው ቅንድቤ ላጩልኝ አልሽ አንቺ? ነገር ለማድረግ ልፋራዬ ደግሞ ከየት ነው የመጣብህ? አሁንማ እንደዛ መኖሪያ ፈቃዱ ይቀደድ ወደ ሀገር ይሸኝ ሲሉ የነበሩ ሰዎችን ሳይናገር እኛን አረ ነበር እሱ ራሱ አንዱ ነበር እኮ የዛኔ። እንደዚህ አይነት ሰዎች ናቸው እኮ በቃ ግን የበዙት። ወይኔ እንዬ የጠጣሁት ቡና ዘሬክሰን ወይኔ ቡና ስትል ቆይ አሁን ሌላ ሂጃ እፈላለሁ ሶስተኛ ሽሮ እየበላሁ ነው ወይ? ኧረ እኛም የራሱ ቁርስ ልብላ። ቡላላ እኮ ቁርስ ደርሷል ተብሎለት ነው የሚበላው። እንዴ ዋው ሄይ Hi. how you doing? I'm good. How are you? Where from? All right. Where from? Where I'm from? Ohio. Where are you from? Oh, Ohio. I'm in Dallas, Texas. Why are you talking like that? The language ምንድን ነው አክሰንት እንዲህ ነው ለማለት ነው። Wow, she's beautiful. She's beautiful. Yes, she's beautiful. Oh my God. Kentucky? No, she's not from Kentucky. Why? Are you from Columbus? ኧረ እንዬ በእናትሽ አታሳፍሪኝ ላውራበት። I'm from Columbus. Wow. Who from Columbus? Oh. He's from Columbus. Huh? He's from Columbus, Ohio. አንተ አንገቷ ላይ ያለው ብረት ዳይመንድ ነው። አየህ ግን አበሻ ጋር ትንሽ ስትቆይ ግን አየሁ በቃ እንትን ነው በቃ ጸብ ምናምን አይ ነገር What y'all been doing all day? Cool. I'm at work and they just what you doing, Jibo? Nothing.
አግብተሻል አላገባሽም ምናምን ለማለት I had a photo shoot today. You had a photo shoot. How was it? It went good. That's beautiful. Miracle. አረ ቡላላ የሆነ ነገር በላት በእናትህ። ምን ልበላችሁ? እስቲ ተለማመድ እንግሊዘኛ ድፈር። እኔ ድፍር ያለው አትፈር። አንተ በጣም ጎበዝ ሆናል። ቀጥል። I don't even be checking my messages on there. You're very pretty. Thank you so much. Why y'all cameras on? Oh, I'm like having my dinner at work, so that's why I turned off my camera, but it was on. Do you want to go here often? Yeah, Jibu. Why are you muted? Shibula Laura. No. Yeah. I am work only 5-10 minutes. I'm coming back. Okay. In front of the house. Okay. Where you? How do you say your name? Who, me? Yeah. Deisha. Okay. I'm Anna. Nice to meet you. Okay. Nice to meet you too. All right. We'll Okay. talk. All right. Bye. ተጨነቀን እኮ ቆይ ሌላ ጊዜ ይዘኛል ቡላላ ግን ለምንድን ነው የማንጠራው? እንዴ ማልችለውን ልቀበጣጥር እንደ ጅቦ ፐርፌክት ካሉ እንኳን አወራትም። አክሰንት ራሱ ግራ ነው። ቆይ እሺ በስመ አብ ግድንግድ ሰጥዮ ለምጣልኝ ቡላላ ድንግጥግጥ ቡናማ ደግፋቸው ጅቦ ለአራተኛ ጊዜ ቡና ላፈላም ላለማውራት ጅቦ እያለመጠ ነው። እኔ ካወሯት ደግሞ በስተክል መምራት ያለብን ሳልችል ገብቼ ደግሞ ልበላት። ሀበሻው ደግሞ ወረኛ መሆኑን የምታውቀው ከገስት ጋር ነው የሚገባው። ሌሎቹ ሲገባውን እሷን አታያት ብቻቸውን ገብተው ምናምን ነው የሚጫወቱት። አሁን ገስት ላይ ስለሚያስገባ ሰው ከሰው ጋር ሆኖ ነው ጠልቀው የሚገቡት። ጅቡና ተመለስ። ቆይ እሺ ይችኛ ለማ ከተቀበለ አቤት ብርቆ ነው ብኝ ቡላላ ዛሬ እንጆይ እያደረግሽ ነው አንቺ። ቆይ እሺ ቁርስም አልመጣም። በቃ እምቢ አሉ። ሪኩዌስት ላኩ። እሺ ቪዲዮ የሚከፍት ሰው ካለ ጂቦ አለሁልሽ አባቴ። አቦ እንደዚህ አይነት መልካም ነገር ስታወራ እውነት በጣም ደስ ይለኛል። ሰዎች ናቸው መልካም ነገር የሚያደርጉ እኮ አዩ ይጽፋሉ በውስጥ አንዳንድ ብዙ ሰዎች እኮ አሉ ሰውን መርዳት ይፈልጋሉ። እውነት በጣም ቴንኪው። እንደዚህ አይነት ነገር ስታረግ ደስ ይላል። እኛ ስናይ ታች ሆነን የምንመለከተው ሁሌ ፈን ብቻ ነው ብሎ የሚያስቡትን ሰዎች እንደዚህ አይነት ነገር ስታረግ ደግሞ በጣም ደስ ይላል። ተከታይም እንሆናለን። ከዚህ ቀደም ወደ 58 የሚሆኑ አባወራዎችን ጅቦ ረድቷል። ይሄ መጀመሪያ ወጥ ስለሚያደርግ ነው ብዙ ነገሮችን የገጠር ኮሪደር ይሰራላችሁ መላል። የት ነው የምትኖረው ወንድሜ? ኢትዮጵያ የት አካባቢ? ማዕከላዊ ኢትዮጵያ ሲልጤ ዞን ወራቤ። አንዴ ስልጤ ነው። ምን ሆነ ነው ልጅቷ? ወደ ኢትዮጵያ ልትሄድ ፈልጋ ነበረ እንትን አለ እንድላግዛት ነው። እሺ በውስጥ ጻፉልኝ። በቃ ወሬው ትራንኛ ወጥቼ ነው የማወራችሁ። በቃ ሰው ተገኘላት። ኦኬ የልጅ እናት ነሽ ደግሞ አይደል?
እሷን ነገር ሰምቻታለሁ። ኦኬ በቃ ልጁም ካላሳካው እኛ እናግዛታለን። አረ ያርጋል $400 ነው $300 እኮ። ኦኬ ደርሶ መልስ ፎልላሃታል ጅቦዬ ፎልላሃታል። ፎሎ አርጋታ። ኦኬ በቃ ደማይ ልቤ ገላ ወዴ ይነግረኛል ልቤ ገላ ልቤ ይነግረኛል ልቤ ገላ። ከስልጤ ዞን ያለውበትን አወቀው። ስልጤ ሰማ ወይ ስልጥኛ ትችላለህ? ትንሽ እንዴት ስልጤ ሆነ? እንዴት ነው አንተ ስልጤ አይደለም? ስልጤ ነኝ። ተወልጄ ያደኩት ግን ሲዳማ ክልል ውስጥ። ሲዳምኛ ነው የምችለው። በጣም ሲዳምኛ እችላለሁ። ስልጤ መስለኝ እኮ አንዳንድ ጥያቄዎችን ልጠይቅህ ነበር። የቃላት ችግር የለብኝም እንዴ ፈጣን ንግግር ላይ እንጂ ችግር የለብኝም። እሺ ሀደ ቁጭ በቁጭ አምባሬ ማለት ምን ማለት ነው? ካንተ በኋላ ተሰልፍ ያለው ማለት ነው። ኧረ አይደለም፣ አየህ ተሳሳት። ሀደ ቁጭ በቁጭ አምባሬ ማለት ሀደ ቁጭ ምን ብሎ ነው መለሰው? ምን ብሎ ነው መለሰው? ካንተ በኋላ ተሰልፍ ያለው ኮስተር ብሎ እኮ ነው ካንተ በኋላ ተሰልፍ። ሀደ ቁጭ ማለት ቁጭ ብዬ ማለት ነው። በቁጭ አምባሬ ማለት ቁጭ ብዬ ደከመኝ። ሀደ ቁጭ ማለት ቁጭ ብዬ ማለት ነው። በቁጭ አምባሬ ማለት ደግሞ ቁጭ ብዬ አልቻልኩም። አይሰማም? አንተ እኮ ኮስተር ብሎ ካንተ በኋላ ተሰልፍ ያለው ማለት ነው ሲል እኮ አመኘው ነበር። ታውቃለህ? አያጅቦ ይችላል ብለህ ነበር። አንተ ትችላለህ ብዬ ስላሰብኩ የመለስከው መልስ ትክክል ነው ብዬ ተቀብዬ ነበር። ተሳስቷል። እንደዚህ አይደለም። ተሰልፍ ያለው ማለት ተንዥም ተንቁም ማለት ነው። ካንተ ኋላ ቁም ያለው ተንዥም ተንቁም። ማን አስለምዶ ነው ጅቦ? አንዴ አንተ እኔ ኢትዮጵያ ውስጥ ያሉትን ቋንቋዎች እሞክራለሁ። ጎበዝ እኮ የጠረጠርኩት ነው እኔ ያስተማረክ። የሆነ ስልጤ ዞን ላይ የሆነ ውሃ አለ። ምንድን ነበር የሚባለው? ሰይጣን አለበት ምናምን አርሼታን አርሸተር አርሼታን ምንድን ነው? ውሃው ሰይጣን አለበት ሰው ይስባል ይላሉ ምናምን። ድንጋይ እንደዛ አይነት ነገር አይደለም። ውሃው ሰርክል ነው እና በጣም ዲፕ ጥልቅ አለውና የሆነ ድንጋይ ስትወረወር ምናምን ነገር ያው ረዥም ከመሆኑ አንፃር ውሃው የሚነካ ይመስላችኋል ሰዎች፣ ግን ድንጋዩ እዛ የሚያርፍ ነገር አይኖርም። ኢንቫይሮንመንቱ ሲቀየር ደግሞ በረሃ ወይም የሆነ ነገር ሲቀየር ውሃው መልኩን ይቀይራል እና ሰው ቲንክ የሚያደርገው በቃ የሆነ ነገር ነው ብሎ ሳይ ወደ ሀር ሸይጣን ምናምን ብሎ ስያሜ ሰጥቶታል ነው የሚባለው። አባባልና አፈ ታሪክ ነው። እሺ ስልጤና ጉራጌ የሚያጣለው ምንድን ነው? የሆነ ቦታ የሚያጣላቸው? አዎ በነጭ ድንጋይ ነው። ነጭ ድንጋይ አለች፣ እሷ የኔ ናት ነው የሚሉት። ማንና ማን? ድንጋዩን ጉራጌና ስልጤ እኮ ባለፈው ተፈሳፍሰዋል። አረ እንደዚህ አይነት ነገር የለም። አረ ሰላም ነው። እነዚህ ጉራጌና ስልጤ ማለት ነጭ ድንጋይ ግን የማን ነው? ግን አንተ ስታስብ ስፒድ አንድ ጥያቄ መጣልኝ። ስማ ወላሂ ሳትዋሽ ከመለስክልኝ አሁን እንትን እልልሃለሁ፣ መኒጋን አወርድልሃለሁ። እሺ ፖርሳይን ሰረቁኝ ማለት በስልጥኛ ምንድን ነው? አካውንቴን ሰረቁኝ። ኖ ቆይ ቡላላ ትርጉሙን ስለማታውቂ ነው። ፖርሳይን ሰረቁ ወሰድቡኝ ነው በቃ። ኦልሬዲ ቦርሳይን ወሰድቡኝ። ኖ እናቴን አትችልም። ስልጥኛ የሚችል አንድ ቁጥር ይጻፍ። ኧረ እንደዚህ ነው እውነት? ወላሂ አይደለም። ይቅስም ቢላ ሰረቀኝ ወሰደብኝ ነው። ኖ ወሰድበኝ ፖርሳይን ሰረቀኝ ማለት ይኸው ሐምዲ አንድ ቁጥር ይላፋ ነው። ስልጤዎች እኮ ቦርሳ የላቸውም፣ መቀነታቸው ውስጥ ነው የሚከቱት።
ቆይ አረ ትርጉም አለው ሐምዲ ናግባ ቀጥታ ሰረቀኝ ይኸውልህ ሰረቀኝ የሚላል ሰበንም አለ እስቲ ቆይ ሰረቀኝ ነው ሰረቀኝ ይላል ቦርሳዬን ሰረቀኝ አይደለም ወሰደብኝም ሰረቀኝ አይደለም እናቴ ስልጠኛ የሚችል ማን ነው ቡላላ ይሄንን ብትሰሙት ሽንታችሁን ነው የምሸኑ እስቲ ነገሩና ታዲያ እስቲ አንድ ሰው ይግባ ስልጠኛ እየላኩላቸው እኮ ሰረቀኝ ነው አይደለም ሌላ ነው ስልጠኛ የሚችል ካለ አንድ ቁጥር ላስገባ ሰው የሚለውን እስቲ ሰው የሚለውን ላስገባ ቆይ ልጻፍልሽ እንዴ ቡላላ ምን እንደሆነ ትርጉሙ በዱን ነው የሚባለው ቦርሳ አይደል ቦርሳዬ በዱን ነው የሚባለው ማነሽ ቦርሳዬን አይደለም ቦርሳ ደግሞ ሌላ ትርጉም አለ ቆይ ልጻፍልሽ ቡላላ ቦርሳ ነው ጻፍልኝ እስቲ በዋትስአፕ ስልጠኛ እስከዛ አስገባል በዋትስአፕ ሳይሆን እዚሁ ላይ ላክልና ቦርሳዬ ብቻ የሚለው ቃል በዱን ነው ብላለች ሳራ የምትባለው ሰረቁኝን ነው የተፋብነው አይ ሰረቁኝ ነው አይ ሳራ ገብታ ሳራ ነይ ግቢ ደረሰ አረጁ አታሽ እናቴ ትሙት ምንድነው ለኔና ላንቺም ይድረሰና ኧረ ወይኔ ንገረኝ ምን ማለት ነው ዳቦዬን ማለት ነው ቦርሳዬ ሌላ እናቴ ትሙት አስገባ ሌላ ዝም ብለህ አስገባና ጠይቅ ዳቦዬን ማለት ነው እንዴ ብጅቦ አይደለም ሌላ ነገር ዝም ብለህ ስልጥኛ የሚችል በስነ ስርዓት አስገባ እሺ እናስገባለን ካልመለሱ እኔ የጻፈልኝን ነግራቸዋለሁ ኖ መጀመሪያ ገብቶ ነው አጋነገርክ እንትን ይላቸዋል ሰዎች አይሉትም አማርኛ የሚችል ሰው ቢሞት አይሉም ስልጠኛ የሚችል ሰው ብቻ ነው ቆይ አማን የሚባለው ስልጠኛ ይችል ይሆን ቆይ ለምንድን ነው እስቲ ስልጠኛ የሚችል ሰው አንድ ቁጥር ይጻፍ አንድ ስልጤ የለም እንደዚህ ስር ቆይ ልትቁት ምናምን ሰው ቆይ ቅድም እኮ የሆነች ልጅ እኮ እንትን ብላው ነበራ ሰምተሃል አዎ ከታች ሳራ አሁን ሳራ ብትገባ አሪፍ ነበር ቦርሳዬን በዱን ታውቀዋለች እሷ መታቀም ትመስለኛለች ቦርሳ ግን ሌላ ቦርሳ የሚለውን ብቻ ዳቦዬን ምን አረጉ ነው አይደለም ሌላ ነው አስተግፍሩላህ እኑ ፓውዝ የሆነችው ስልክ እያወራች ነው ምንድን ነው ልዘጋው በትነን ነው የለም አንተ የፈለከውን ገብቶኛል ግን እሱ አይደለም እሱ አይባልም እሱ ነገር የለም ምንድነው እሺ አንተ የገባክ ነገር እስቲ አንዴ በዱኝ የሚል አለ ምን ኖርማል አማርኛ ይሄ በዱኝ አለች በዱኝ ነው የሚባለው ግን ሰው ሲጠራ ቦርሳዬን በዱኝ ኖ ቦርሳ ከፊት ቂጤን ጨምርበት ቂጤን ኧረ ነፈርኩኝ አይሴ በጣም ነገር ዊርድ ነው በስማ በጣም ቆይ አስባል አንዱ ስልጤ ወደ ሌላ ክልል ሄዶ እንደዛ ብል ማለት ነው ዜዶ እኮ ነበረ በእናትህ ዜዶን አወቀው ዜዶ ማራው ቆይ ዜዶ ሲል አድርግለት እንዴ ጀለሽ አቦ ሸማኔው ጽፎታል የታል አፈረጠው በጣም የሚደብ እስቲ ያቃል መሰለኝ
ጀቦዬ ምን ላይ ደርሳችሁ ጠበቃችሁኝ? በስልጥኛ ቦርሳዬን ሰረቁኝ ማለት ትርጉሙን ይንገሩን ነው። ገባሽ? ከድር በአማርኛ ወጣ። ለምንድን ነው ቶሎ የሚወጡ? ኑሩ መጥቷል። በቃ አስገቢው ስልጥኛ የሚችል ከሆነ ሰላም አለይኩም ሸኑሩ ኑር እንዴ ለምንድን ነው ቶሎ የሚወጡት? ጅቡ ከባድ ሰራቆኝ በስልጠኛ ምን ማለት ነው ብሏቸው ደንግጠዋል። ላኩ ሪኩዌስት ላኩ። ሀደ ቁጫ አንበሬ ነው ምንድን ነው? ኧረ አይደለም ሌላ ነው። ትንሽ ከበድ ትላለች እቺ ቃልማ ማንም ደፍሮ አይላት። ደህና አደራችሁ። ጅቦ የአረብ አገልጋይ ስማርቱና አንተ እንደዚህ ቃል ተሽንዴ ደህና ነሽ? ይመስገን። ባለቅ ስልጠኛ ትሞክሪያለሽ እንዴ? ስልጠኛ ቋንቋ ትሞክሪያለሽ? ስልጠኛ ትሞክሪያለሽ? ኖ እዮብ ሰው ስልጠኛ የሚሞክር ሰው ካለ ቦርሳዬ በዶኝ ማለት ነው። ቦርሳዬን በዶኝ። ስልጠኛ ትችላለህ አንተ? ቦርሳዬ በዶኝ ነው። አይ ሰው ጽፎ ነው ስልጠኛ የሚችል ሰው ነው የምንፈልገው። አንተ ከታች የጻፉትን አይተህ ነው ሰው? ቦርሳዬ ግን አይደለም። ቦርሳዬን ቀይረው ቀጣዩን አውቀዋል። እዮብ አንዳንድ ቃላቶች መሐመድ ምናምን የሚባሉ ሰዎች ናቸው በደንብ ሊያውቁ የሚችሉት። ቆይ መሐመድ ፋንዴ ስፒድማ ሪኩዌስት ላኳ። መሐመድ እኮ የአንድ ቁጥር ጽፏላ። የት አለ መሐመድ? አይታይም። የለም ጂቦ ቦችላ ጠይቀህ መጣ እንዴ መሐመድ? ቆይ መሐመድ ወይ ስልጠኛ ትችላለህ? በደምብ እሺ። አላህን ፈርተህ እንዳትዋሽ። ቦርሳዬን ሰረቁኝ ማለት ምን ማለት ነው በስልጠኛ? ቦርሴ ወሰድቡኝ። ቦርሳዬ ወሰድቡኝ ደፍራይ ሌላ አማርኛ መሐመድ እንዳትዋሽ። እውነት ወላሂ ቦርሴ ወሰድቡኝ። ግለግስ ላይ ወለኔ ነው ወላሂ አልኩ። ወላሂ ሌላ ነው ትርጉሙ። ወሸ ይሄ ቡችላው መጣል። እስቲ ጭራሽ ቡችላው ጥያቄ ሁለት መልስ ነው። ከጠየቀ ምን ችግር አለ? እሺ ቦርሳዬን ሰረቁኝ በስልጠኛ ቂጤን በዱኝ። እውነቱን እኮ ነው እናቴ ትሙት። እሱ እኮ ነው። ይሄ ምን አጠፋው ነው? ወይ አይሆንም፣ እንደዚህ አይሆንም። እናቴ ጠይቅ፣ የፈለግሽውን ሰው ጠይቅ። ትክክለኛ ስልጤ የሆነ ይሄን ነው የሚልሽ። ቆይ ስፒድ ይናገር። እውነቱን ነው። ሀዲያ ነው። ከስልጠኛ ሲዳምኛ ይቀለዋል። ሲዳማ አሁን ይኸውልሽ ይህ ነው አሁን አጠቃቀሙ። የአማርኛ ስልጠኛ ተዳሪ ትክክለኛውን ንግግር ይጠቀማል። አማርኛ የሚጠቀመው ሰው ኦልሬዲ በዱኝ የሚለውን ቃል የሚጠቀመው ግን በዱኝ
ይህ ነው ደገምከው ደግሞ በእንዴ ማለት ያሳየው እኔ ቂጥ እንዴት ይሆናል? ብልግና እኮ ነው ይሄ። እሷ እንደ እንደዛ ከሆነ እኛ ምን ገምት አይደለም። ኦልሬዲ አማርኛ ቋንቋ ንግግሩ ይዋሰዳል እንጂ በዱኝና ውሸት ይላል። ያው የሚናገረው ቋንቋ ስለሆነ ማለት ነው። ንግግሩ ላይ በዱኝ ይህ ነው እንጂ የሚጠቀመው እንዴት ብዬ ላስረዳሽ? ሲጠብቅና ሲላላ ነው። እስቲ ቆይ አንተ እንዴት ነው የምትለው? አንተ ሰራውና አጥብቀው። ይኸውልህ እንዴት መሰለ አይዶ ነው ብቻ እስቲ በለው፣ ግድ የለም አይዶ ነው ብቻ ሳይሆን በለው። ምንድን ነው ፖርሳይን ምን ቡችላው ግን ከየት አውቃ ነው? ስልጤ ነህ እንዴ ቡችላው? ስታነባ አግኝተህ ነው? መጽሐፍ ሳገላብጥ ቆይ እኔ ቡችላው ትመቸኛለህ። ኝን ነው የሚያስገቡት አይደለ? እንትን ላይ ኝ ቂጣው እየበላ ነው። ምንድን ነው የምትበላው? ምንድን ነው የምትበላው? ስፒድ ወይኔ ላሳይሽ እንብላ። ለምንድን ነው የሃንዲካፕ እንትን ያረከው? የተባረከ ይሁን ምርጥ አምባሻው ለእንትንክ ላይ ከስምክ ጎን ለምንድን ነው የሃንዲካፕ ምልክት ያረከው? አምፖል ጥሩምባና የሃንዲካፕ ኢትዮጵያ ምንድን ነው? ሃንዲካፕ ነው ዊልቸር ነው እኮ የአካል ጉዳተኞችን እንትን ያደረገው። ግን ይመልስልኝ እንትን ነው። አምፖሏን እኔ ያውቃታለሁ። ብልጽግና ደጋፊ ነው። አቦ ደስ ይላል። እንትኑን ለምንድን ነው ያደረከው? ስፒድ ምኑን? ይሄ የአካል ጉዳተኞችን ያደረከው ለምንድን ነው? እዚህ ስም ጎን ላይ ኦኬ። ልጄ የ5 ዓመት ልጅ አለኝና ሲፒ ታማሚ ነውና የሆነ ሰረብራል ፕሌሲ ይባላል ራሳቸው እና እሷ ሲፒ ታማሚ ልጅ አለኝ። 5 ዓመቱ ነው። እዚህ ጋር ተኝተዋል። አሚር ይባላል። አሚር እግዚአብሔር እድሜና ጤና ይስጥልኝ። ያሳደኛ ይባላል። ሁለተኛ ልጄ ነው። እግዚአብሔር ያሳድግልህ። አሚን አሚን አሚን። እና 3 ልጆች አሉኝ። በጣም የተባረክና አንተ እግዚአብሔር ባርኮሃል። ደስተኛ ነው ደግሞ ፈገግ ያለ አባት ነው። ፎሎ አድርጌ ያለ እኮ ደስተኛ ነው ይላል። አያጅበ ሁሌ ነው የምሰማ፣ እናንተን ሁሌ ነው የምሰማችሁ። ማንንም አላየምና በቃ ስዝናና ነው ከልጄ ጋር ይላል። እዝናናለሁ። በአንተ ነው መዝናና። እውነት ይመች። ፎሎ አድርገኝ፣ ፎሎ አድርገኝ። ችግር የለውም መልሳለሁ። ሸቢቢ እና ያው በልጄ መዝናናለሁ እና ለልጄ ፎሎ አድርጌያለሁ። ሀቢቢ ችግር የለውም እና ደስተኛ ነኝ። በልጄ ደስተኛ ካልሆንክ ራሴን ነው የምትጎዳው። ትክክል። ራሴን መጉዳት አልፈልግም። ለልጄ መኖር ፈልጋለሁና ቡላላ የብልጽግና ጀግና አባት ነው። ፎሎ አድርጌያለሁ። ጀግና አባት ነሽ። የማን ነው ግን የሚያስተጋባው? የኔ ነው የማን ነው? የስፒድ መሰለ የሱ ስልክ እየደወሉበት መሀል ላይ ምናምን ስለሆነ አሁን ያስተጋባው ማለት እንዲህ ጠንካራ አባቶች አሉ። አንተ ጀግና ነህ በጣም ስፒድዬ። እሺ እናት ፍቅርዬ ይመች። በጣም ፍቅርን እንትንህን ልጅህን እንደዚህ ፍቅር እየሰጠክ የምታሳድግ አጠገብ ካድርገ በቃ ደስ ይላል። በጣም ጀግና አባት። ብዙ ጊዜ እናቶች ናቸው የሚባሉት። አባቶችም ለልጆቻቸው ብዙ ዋጋ እንደሚከፍሉ ማሳያ ነው። እኔ ብዙ አባቶችን እንዳታውቃቸዋለሁና አባትም ለልጁ ብዙ ዋጋ ይከፍላልና በርታ፣ ጠንክር፣ ጎበዝ። ባለቤት አንድ ላይ ናቸው?
አዎ አለች። ማኪያ ትባላለች አለች። ለልጆቹ ምግብ እያዘጋጀች ነው። ኦኬ እንትን ቴራፒ ምናምን ታደርጋለች ልጅ ፊዚካል ቴራፒ? አዎ ቴራፒም ሰልጥኛለሁ። ሐዋሳ ሄጄ ስልጠና ወስጃለሁ። ቲክቶክ ላይ ምናምንማ ያለው በሱ ምናምን አግዘዋለሁ። ዊልቸርም ከአንድ ኤንጂኦ አግኝቻለሁ። ዊልቸር ኦኬ። መራመድ ፈጽሞ አይችልም? አይችልም። በቃ መቀመጥም አይችልም። በራሱ ምንም ማዘዝ አይችልም። ኦልሬዲ በቃ ተኝቶ ነው ያለው። እኛ በዊልቸር እና በምናምን ነው እንቅስቃሴ የምናደርግለት እንጂ በራሱ ምንም የሚያደርገው ነገር የለም። ምግብ ግን አልሐምዱሊላህ ምግብ እስከሰጠሽው ይወስዳል ለስለስ አድርገሽ እና ይቻላል አለ የለውም ማለት ነው። እና ደስ የሚለው ነገር ደግሞ እንደዚህ አይነት ሲታመሙ ማለት ነው ራሳቸውን ሰዎችን መለየት አይችሉም። እና አልሐምዱሊላህ ይሄ ልጄ ደግሞ እኔን ይለያል፣ እናቱን ይለያል። እኔ ስወጣ ያለቅሳል። በቃ እሱ ነገሩ በጣም በቃ ደስ የሚለኝ ነገር እሱ